አምነን ከእስር ቤት ወጥቷል። አምነንን ከእስር ቤት ይዛው ቤት ድረስ የመጣችው ማሪያ ነች። በማሪያ ድርጊት ወይዘሮ ሴማ በጣም ደስ ተሰኝታለች። እንግዲህ የማሪያ አባት አቶ ካርታንም ወደ ሀገር ገብቷል። ይህንን በአምነን መፈታትም እንደዚሁም ደግሞ የማሪያን ድርጊት በማስመልከት ወይዘሮ ሴማ ትልቅ የሆነ የእራት ግብዣ አድርጋለች። አቶ ካርታንም እራት ግብዣው ላይ ይመጣል ተብሎ ይጠበቃል። ወይዘሮ ሴማ ከአቶ ካርታን ጋር የምትነጋገረው ንግግር አለ። እሱም ደግሞ በአምነንና በልጅቷ በማሪያ ዙሪያ ግንኙነት እንዲኖር እንደዚሁም ደግሞ ማሪያ የአምነን ሚስት እንድትሆን ትፈልጋለች። አቶ ካርታንና ወይዘሮ ሴማ ዝምድናን ይፈልጋሉ የሚል ወይዘሮ ሴማ ታነሳዋለች የሚባል ነጥብ አለ። እንግዲህ ከራት ግብዣው በኋላ ነው ይህ ነጥብ የሚነሳው። ዛሬ በጣም ትልልቅ የሆኑ በጣም አዳዲስና ደስ የሚሉ እንደዚሁም ደግሞ አስጊ የሆኑ አዳዲስ ነገሮች አሉ። እንግዲህ ዋና ዋናዎቹን አለፍ አለፍ እያልኩ ቪዲዮውንም እያስገባውኝ ይዤላችሁ መጥቻለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድርብ ድራማ ቀጣዩን ፓርቲ ይዤላችሁ ነው የመጣሁት። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ማሪያ ከባለፈው ፓርቲ ላይ እንዳየ ነው በወይዘሮ ሴማ ትዕዛዝ እስር ቤት በመሄድ መርማሪውን አግኝታ የተወሰነ ጉቦ በመክፈል እንደዚሁም ደግሞ ማንነቷንም ጭምር ገልጻ፣ ምክንያቱም አቶ ካርታን ትልቅ ባለስልጣንና ትልቅ ባለሀብት በከተማ ውስጥ አለ የሚባል ባለሀብት እንደዚሁም ደግሞ ከስልጣንም ደረጃ ትልቅ ሰው ነው። እሱነቱን በመጠቀም እንግዲህ የእሱ ልጅ መሆኑንም በመግለጿ መርማሪው ትልቅ ቦታ እንዲሰጣት ሆኗል። ከዛም በኋላ አቶ አምነን ወደ እስር ቤት ከገባ ጀምሮ ለመውጣት ምንም አይነት እንቅስቃሴ አለማድረጉ ደግሞ አምነን ንጹህ ሰው ነው ለመባል አጠራጣሪ ሁኔታ ላይ እንዲደርሱ ሆነዋል። ምክንያቱም አምነን ወደዛ በመግባቱ አልተጸጸተም። እየሆነ ያለውም ነገር ያን ያክል አላስደነገጠውም። ምክንያቱም በወቅቱ ትክክል ነገር ነው ያደረገው፣ ልክ ነው ብሎ ያሰበውን ነገር ነው ያደረገውና ወደ እስር ቤትም ሲሄድ እንደዚሁም ቤት ድረስ መጥተው መርማሪዎች ፖሊሶች ሲወስዱት ምንም የተደናገጠና እስር ቤትም ከገባ በኋላ ለማምለጥም ሆነ ምንም ለማስተባበል ምንም ያሳየው ምልክት አልነበረም እና መርማሪው ለራሱ በወቅቱ በጣም ግራ ተጋብቶ ነበረ። እንግዲህ ማሪያ ያቀበለችውን ገንዘብም ተቀብሎ በጥርጣሬ ብቻ እዚህ ማሰር የለባቸውም፣ እንደዚሁም ደግሞ ትልቅ ሰው ነው ሰውየውም አምነን ጋር በመጨረሻ ተደዋወሉ ማለት ደግሞ እሱ ተጠርጣሪ ነው አያስብለውም። መደዋወላቸው ያለ ነው፣ ኖርማል ነው። በፊትም የሚደዋወሉ ሰዎች ነበሩ። አምነንና ሜሊክ እንደ ቤተሰብ ሁሌ የሚደዋወሉ እንደነበረ አብረው ሲሰሩ የቆዩ ሰዎች እንደነበሩ እንደዚሁም ደግሞ የመጨረሻ ጊዜ ወደሱ መደወሉና መደዋወላቸው ምንም አንድን ሰው ወንጀለኛ የሚያደርግ ነገር አይደለም በማለት እንግዲህ ማሪያ ብዙ አሳማኝ የሆኑ ነጥቦችን በማንሳት አምነን ከእስር ቤት እንዲወጣ አድርጋለች። አምነን ከእስር ቤት መውጣት ብቻ ሳይሆን እንግዲህ በጣም ጥሩ የሆነ ከቤተሰብ ጋር ጊዜ አሳልፏል። ማሪያም እንግዲህ በአምነን ቤት ከወይዘሮ ሴማ ጋር በብዙ ነገሮች አውርተዋል። የማሪያ ወደ ቤት መምጣት ቤተሰቡን ረብሾት ነው ያለው። በተለይ ጄሪ በጣም ተረብሻለች። ቅናትም ነገር ይመስለኛል። እንደዚሁም ደግሞ ከማሪያ ጋር መወዳደር ለራሱ እንደማትችል በተለይ ወይዘሮ ሴማ ለማሪያ የሰጠቻት ቦታ ከማሪያ ጋር በፊትም ጀምረው የሚተዋወቁና እሷ ያሳደገቻት እንደ ልጇ እንደ አያት ስትንከባከባትና አብረው ብዙ ነገሮችን ያሳለፉ ከመሆናቸውም ባሻገር አባቷ ትልቅ የሆነ ባለሀብት እንደዚሁም ለቤተሰቡ ለወይዘሮ ሴማ ቤተሰብ እንደዚሁም ለአቶ አምነን ቤተሰብ ትልቅ ባለውለታ እና ትልቅ ደረጃ ያለው ሰው መሆኑ እንግዲህ ልትደራደራት ጭራሽ ልትወዳደራት የማትችላት ሴት ወደ ቤት እንደመጣች ተሰምቷታል። ባይዘዌ ማሪያና ቤሊን በጣም ደስ የሚል ጊዜ እንዳሳለፉና በጣም እንደተግባቡ ነው የታየው። እንግዲህ ማሪያ ከቤተሰቡ ጋር ለመግባባት እየሞከረች ነው። በተለይ ደግሞ ከወይዘሮ ሴማ ቀጥሎ ወይዘሮ ዛህራና ቤሊን በጣም እንደተመቿትም ተናግራለች። በራት ግብዣውም ላይ ከአባቷ ጋር እንደማትቀርም ቃል ገብታለች። ይህን ቃል የገባቸው ለወይዘሮ ሴማ ነው።
ወይዘሮ ሴማ አሁን ላይ በማሪያ ላይ ትልቅ ተስፋ ያላት ትመስላለች። ማሪያም አምነንን እንደምትወደው ነው የታየ ያለው። ይሁንና ይህ ነገር ቤሊን ላይ እስካሁን ድረስ ምንም ተጽዕኖ አላሳደረም። ምክንያቱም ቤሊን ነገሮችን በትኩረት ለመከታተል ብትፈልግም አምነን ላይ ያላት እምነት ደግሞ ከፍ ያለ ስለሆነ በአምነንና በማሪያ መካከል ሊፈጠር እየሆነ ያለው ነገር እንደዚሁም ደግሞ እያየችው ያለው ነገር ብዙም አላስደነገጣትም። በተቃራኒው ጄሪ ደግሞ በጣም ተናዳለች። እንደዚሁም ደግሞ በሲፈን ዙሪያ አዲስ ነገር ተገኝቷል። ሲፈን እንግዲህ እንደሚታወቀው ካሳለፍነው ፓርት ላይ የሙስጠፋን ስልክ አምነን አንስቶት ነበረ። አምነን እያንዳንዱ ወደ ሙስጠፋ የሚደወሉ ስልኮችን ለመከታተል ነው ስልኩን በዛም መልኩ አስሮት የነበረው። በዛን አማካኝነት የሲፈንን ቁጥር ለማግኘት ተችሏል። ለሙስጠፋ በደወለች ጊዜ አሁን ያለሁበትን ልነግርህ አልችልም በማለት ነበረ የዘጋቸው። የትንሽ ብሎ በጠየቃት ጊዜ ያለሁበትን አሁን ልነግርህ አልችልም ብላ ነበረ የዘጋቸው። ከዛም በኋላ ሙስጠፋ በተደጋጋሚ እየደወለ ነበረ። ነገር ግን ሲፈን ስልኩን አንስታ እዚህ ቦታ ነኝ ልትል ፍቃደኛ አልሆነችም። በተደጋጋሚ እየደወለ ሲያስቸግራት ለተወሰነ ሰዓታት ስልኳን ከዘጋች በኋላ መልሳ ደውላ አትጨቅጭቀኝ፣ ብዙ ጊዜ አታናግረኝ፣ አትደውልብኝ ወደ እኔ፣ ምክንያቱም በስልክ መነጋገራችን ጥቅም የለውም። ግዴታ ከሆነ ያለሁበትን ሎኬሽን እልክልሃለሁ፣ ቀጥታ የማገኝብህን ቦታ ነግርሃለሁ፣ ቀጥታ እዛ ትሄዳለህ፣ እንገናኛለን በማለት ነበር አጭር መልእክት ያስቀመጠችው። ይህንን ምክንያት በማድረግ እንግዲህ ከዚህ ድምጽ በመነሳት የሲፈንን ቁጥር ለማግኘት ተችሏል። እንግዲህ አንድ ስልክ ቁጥር ከተገኘ በኋላ ደግሞ ሌላውን ነገር የት እንዳለ ያ ሰው የሚያሳይ ብዙ የቴክኖሎጂ ውጤት አለ። ስለዚህ በቅርብ ሲፈን ትያዛለች ተብሎ ይጠበቃል። በሌላ መልኩ እንግዲህ የማሪያ አባት አቶ ካርታን ወደ ሀገር ገብተዋል። ወደ ሀገር መግባታቸው እንደዚሁም ደግሞ አምነን ከእስር ቤት መውጣቱ አምነን ከእስር ቤት እንዲወጣ ምክንያት የሆነችው እንደዚሁም ብዙ መስዋዕት የከፈለችው የወይዘሮ ሴማን ትዕዛዝ በመቀበል ማለት ነው ማሪያ በመሆኗ ደግሞ ይበልጥ ተደራራቢ ድል ስለሆነ ወይዘሮ ሴማ በጣም ደስ የሚል የእራት ግብዣ ከቤተሰቡ ጋር እያዘጋጀች ትገኛለች። በዚህ ዝግጅት ላይ ግን ከእራት ዝግጅቱ በኋላ ከእራት ግብዣው በኋላ ከአቶ ካርታን ጋር በማሪያና በአምነን መካከል ያለውን ነገር እንነጋገራለን። ወይዘሮ ሴማ ይህንን ነጥብ ታነሳለች የሚል እየተጠበቀ ይገኛል። እንግዲህ ይህንን ከወይዘሮ ሜርሲ ጀምሮ የተጠራጠሩ ሰዎች ጄሪን እያስፈራሩና እያሸማቀቁ ይገኛሉ። ጄሪ የመጀመሪያም ራሷ ያለባት ነገር እያስጨነቃት ነው። እንደዚሁም ደግሞ ወይዘሮ ሜርሲ የምታውቀው ብዙ ጉዳይ ስላለ እሱም ነገር ያሳስባታል። በሌላ መልኩ ደግሞ ከሲፈን ጋር እንደዚሁም ደግሞ በሲፈንና በሙስጠፋ መካከል ያለው ነገር ለጄሪ አሁንም ሌላ የሚያስጨንቅ መስመር ነው። ምክንያቱም ሙስጠፋ ለሲፈን ያለው ቦታ በጣም ወንድማዊነት በጣም ደስ የሚል ምክንያቱም የእናቷ ውለታ አለበት። እንደ እህቱ ነው እያያት የኖረው፣ እንደ እህቱ ነው እስካሁን ድረስ የሚጠብቃት፣ እንደ እህቱ ነው አሁንም ድረስ ከቤተሰቡ ሊያድናት እየሞከረ ያለው። ነገር ግን በአምነን ወጥመድ ውስጥ ገብቷል ሙስጠፋ። ካሁን በኋላ ሲፈን ያለችበትን መጠየቅ ለራሱ አይጠበቅም። ቁጥሩን ካገኘ እየተነጋገሩ ያሉ አልፎ አልፎ ምንም አጫጭር መልእክትም እንኳን ቢሆን በሲፈንና በሙስጠፋ መካከል እየተደረገ ያለው መልእክት ብዙ እየጠቀመው ነው ያለው። አምነን ከእስር ቤት መውጣቱ ነገሮችን ለመከታተል ይበልጥ ጥሩ አጋጣሚ ሆኖለታል። እያንዳንዱ እየተፈጠረ ያለው ነገር በተለይ ደግሞ አምነን ሁሉን ነገር ትቶ ወደ እስር ቤት ሲገባ በወቅቱ በጣም ተጨናንቆ ነበረ። እንደዚሁም ማጣራት የሚፈልጋቸውን በቅርቡ ያወቃቸውን ብዙ ነገሮች እነሱን ይበልጥ እነሱ ላይ ፎከስ አድርጎ መስራትና ማንንም ሳያምን የቤተሰቦቹን ንብረት የቤተሰቦቹን ድርጅት እንዴት መምራት እንዳለበት እንዴት ራሱን መጠበቅ እንዳለበት ሰው ማመን እንደሌለበትና ለራሱ ትልቅ ዋጋ መስጠት እንዳለበት
ለማሰብ እንደዚሁም ደግሞ ለመስራት በወሰነ ጊዜ ነው ወደ እስር ቤት የገባውና እስር ቤት ገባ ማለት ደግሞ እነዚህ ሁሉ ነገሮች ተቋረጡ ማለት ነው። ማሪያ እንደ ድንገት ሄዳ አምነንን አስፈትታ ይሄንን መልሶ በሲፈን ላይ ያለውን ነገር ያለችበትን ቦታ ሳይሆን የደወለች እንደዚሁም እየተጠቀመች ያለችውን ቁጥር ማግኘቱ ለራሱ ትልቅ ተስፋ በቅርብ ሊያገኟት እንደሚችሉ ትልቅ ተስፋ ሆኗልና እንደዚሁም ለቤተሰቡ በተለይ ቤሊን አሁን ላይ ትልቅ የሆነ ክትትል ያስፈልጋታል። ከክትትሉ መካከል ደግሞ አምነን ከጎኗ መሆኑ ነው። ቤሊንና አምነን ብዙ ልታስታውሳቸው የምትችላቸው ብዙ ነገሮች አሉ። ትውስታዋ እንድመለስ ወደ ኖርማል ወደ ጤንነቷ እንድትመለስ በፊት ስታደርጋቸው የነበሩ ነገሮችን አምነን ሰሞኑን በጣም ቢዚ ሆኖ በተለያዩ ነገሮች ቢዚ ሆኖ ሲፈን ልታስታውሳቸው የምትችላቸው ነገሮችን ሁሉ እያደረገ አልነበረም። አሁን ደግሞ ሲፈን ያለችበት ሁኔታ በጣም ደስ የሚል ነገር ነው። እሽጉም ከራሷ ላይ ተፈቶላታል። እንደዚሁም ወደ ሐኪም ቤት በመሄድ እሽጉን ያስፈታላትም አምነን ነበረ። አሁን ከእስር ቤት ከእስር ቤት ከወጣ በኋላ ማለት ነው ወደ ሐኪም ቤት ቀጠሮዋ እንዳጋጣሚ ቀጠሮዋ ነበረና ይዟት ሄዶ እሽጉን አስፈትቶ እንደዚሁም ደግሞ ያሉ ነገሮችን ጠይቋት ሁሉ በቅርብ ደግሞ ጤናዋ ወደ ኖርማል ትውስታዋ ባይመለስም ቢያንስ የሰውነት ጉዳቷ ቁስሉ ከዳንላት በኋላ ካሁን በፊት ይዟት የሚሄድባቸው አንዳንድ ቦታዎች ነበሩና እነዛ ቦታዎች ሁሉ ስትሄድና በፊት ያደረጉትን ነገር ትዝታቸውን እንደገና ጫወታም ከሆነ መጫወት እንደዚሁም ደግሞ ንግግርም ከሆነ ምናልባት የሆነ የነገራት ነገር ስለ ቦታ ሊሆን ይችላል፣ ስለ አካባቢ ሊሆን ይችላል፣ ታሪክ ሊሆን ይችላል። እሱን ነገር ልክ በፊት ሲያደርጉት በነበሩት መልኩ በዛን መልኩ እያደረገ በቅርብ ጊዜ ቤሊን ትውስታ እንዲመለስላት ለማድረግ እየሞከረ ነው ያለው አምነን። ይህ ነገር ደግሞ ይሳካል ብለን ተስፋ እናደርጋለን። በአሁኑ ፓርት ላይ ሳይሆን በአሁኑ ፓርት ላይ ኦልሬዲ ከእስር ቤት መጣ። እንደዚሁም ደግሞ ከማሪያ ጋር ከአባቷም ጋር በጣም ደስ የሚል ግብዣም ገና ዝግጅት ላይ ነበሩ። ከግብዣው በኋላ ግን ወይዘሮ ሴማ ታነሳዋለች የሚባለው ጥያቄ እየተጠበቀ ነው። ምን አይነት ሀሳብ ታነሳለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል።